እናንተ ፍፄ ተርፏል ብላችሁ ነው አብሳላት በድስት ቂጥ ማለት ነው። አናቱን ብላ ጣለችው እኮ በኢየሱስ ስም። አራ ሴቶች አልተቻልንም። መጥበሻ ነው ድስት ቂጥ ነው። እናንተ አናቱን አውልቃ ጣለችው። እናንተ እንዴት እንደዛገመን መጀመሪያ ጥሩ አየውና መጨረሻ ላይ እናንተ ተመካክራችሁ ነው። ግን አንቺ ያውልቀሽ እኮ ነው ይጣልሽው። በፈጣሪ ስም ቀስ አድርገሽ ነው መምታት። እና ለማንኛውም ማለት ነው ዛሬ እንግዲህ ፍፄ ሆስፒታል ተኝቼ ብሎ ሊመጣ ነው። ብቻ ጥሩ ነው ሂዱበት። እኔ ብያለሁ ትናንት ብሩክን ቢያመጣው በጣም በርሚያና እራሳችሁን መቻላችሁ በጣም ነው ደስ የሚለው ማለት ነው። እና በድስት ቂጥ አናቱን አውልቃ ጣለችው። እናንተ አረ ሀይሚ ወንድምሽን ሳትገሉ ገላግይልን ባክሽ በኢየሱስ። ለማንኛውም ድራማችሁ ጥሩ ነው ተመችቶናል፣ ሂዱበት። ሲቀጥል እንትና ማናትች እዩ ማለት ነው። ኦ ማይ ጋድ እዩ ዛሬም ማለት ነው ሌላ እንትን ልትን ነው ጭራሽ ቻናሌ ሊያዘጉብኝ ነው ምናምን እያለች ትናንት ሰምታችኋታል አይደል? ቻናሌን ሊያዘጉብኝ ነው አለች። እንግዲህ ማን እንደው የሚያዘጋባት እግዚአብሔር ይወቀው። ሲጀመር ቻናል ዝም ብሎ አይዘጋም። ያው ፎቶ የምትጠቀሚ ደግሞ የብሩክና የሀይሚን ነው እንጂ ሌላ ፎቶ አትጠቀሚም። ሶ እነሱን ለማለት እየፈለግሽ ከሆነ በጣም ያሳዝናል። ወይ ጠፎብሽ ወይ ሰው ቢወስድብሽ ብሩክና ሀይሚ ላይ ልትለጥፊ ባልሆነ ብቻ። እነሱ ቻናል ያስተካክላሉ እንጂ አያዘጉም። ቢያዘጉ የኛን ነበር የሚያዘጉ እስከዛሬ። ስንት ትንንሽ ዩቲዩበሮች እንደሚሰድቧቸው ታውቂያለሽ? ስንት እንደሚሰደቡ ስንት ማአት እየወረድንባቸው ራሱ በእነሱ ፎቶ ብዙ ነገር። አንዴ ታመሙ፣ አንዴ ሌላ ሴት ያዙ፣ አንዴ አልጋ ላይ ተገኙ፣ አንዴ በጣም ብዙ ስማቸውን የሚያጠፋ ሰው አለ። እንደዛ እየተሰራ ራሱ ለማዘጋት አልሞከሩም፣ እንኳን ያንቺን ማለት ነው። እና ዝም ብለሽ ያልተጻፈ አታንብቢ። እንደው ሰው መጥፎ እንዲላቸው በጣም ብዙ ጥረት እያደረጉ ነው። ሲቀጥል ደግሞ ሀይሚ በጣም መጠንቀቅ አለብሽ ሀቢብቲ። እኔ ሁኔታውን ሳየው በጣም ብዙ ሰዎች በቲክቶክም እያየው ነው፣ በዩቲዩብም እያየው ነው፣ በኮሜንትም እያየው ነው፣ የሚያወሩ ሰዎችንም እያየው ነው። እና አሁን ከምን ጊዜው በላይ መጠንቀቅ አለብሽ ሀይሚ። የሆነ ነገር ያደርጉሻል ብዬ እኔ በጣም እየፈራው ነው። ሲጀመር ሴት ጓደኛ እንዳትይሽ፣ ማንንም አምነሽ እንዳትቀርቢ፣ ማንም ቤት እንዳትይች። የምሬ ነው። ጊዜው በጣም ነው የከፋውና በጣም ብዙ ሰዎች እየተናደዱ እየተቃጠሉ ነው። እያደር ማለት ነው። ሀይሚና ብሩክ ፍቅራቸው ሲጨምር የኔ ፍቅር የኔ ውድ ምናምን ሲባባሉ በቃ እኔ ምን ሊሆኑ ነው? በቃ ሊሞቱ ነው። የምር በጣም እየከፋቸውና እየደበራቸው ያሉ ሰዎች ስላሉ እነዚህ ሰዎች ደግሞ በሆነ መንገድ ሊበቀሉ ይችላሉ። እና ብዙ ሰዎች ተስፋ አልቆረጡም። አንዳንዶች ደግሞ ፕሮፋይላቸውን እየቀየሩ በፊት የብሩክ የነበረውን አሁን ደግሞ ሌላ ፕሮፋይል እያደረጉ ሀይሚን እየተሳደቡ ነው። ስለዚህ ተነቅቶባቸዋል። ፕሮፋይላችሁን ብቀይሩ ምን ብትሉ በቃ እናቃቸዋለን። አሮጊቶቹ እንደሆናችሁ አይናው ግልጽ ነውና እህትነን እያሉ በፊት የሚከራከሩለት ሴቶች በቃ እንደሚወዱት ነው የተረዳሁት። ፎንቃ አለባችሁ። ፎንቃ መቼም አታገኙትም ሀቢብቴ፣ መቼም አታገኙትም። የፈለገ ብትወጂ ብታፈቅሪ ብሩኬ ከሀይሚ ውጭ ሌላ ሴት ሊመኝልሽ ሊያገኝም ሊያገባም አይችልም። እና እነሱ ፍቅራቸው እየደራ ነው ጋይስ። ሀይሚ ፍቷ ፍክትክት ብላ በጣም ደስተኛ ሆና ነው እንግዲህ ሰሞኑን እያየናት ያለ ነው። እና በዚህ ደስታችሁ ላይ ውሃ እንዳይቸልሱበት በጣም ጥንቃቄ ማድረግ አለባችሁ። በጣም ብዙ መጥፎ ሰዎች አሉ። እውነቴን ነው የምላችሁ። ሰው ብለው ስራዬ ብለው ሄደው የሰው ልጅ ለማለያየት፣ ለማጣላት፣ ሰላም እንዲያጣ ለማድረግ፣ የሚሰራውን ስራ ለማበላሸት፣ በሽተኛ እንዲሆን ለማድረግ ገንዘብ ከፍለው ሰውን የሚያጠፉ ነው ሰዎች አሉበት። እና በጣም ከባድ ጊዜ ስለሆነ ሀይሚ በጣም ጥንቃቄ ያስፈልግሻል። ሴቶች ጓደኛ ሊኖሩሽ አያስፈልግም። በቃ ሰውን ማመን። በእርግጥ እሷ ብሎክ እያደረገች እየገላገለቻቸው ነው። አዎ መወለክ በግድ አውሪ ነው እንዴ? ካልፈለገችስ ምቀኛ ሁሉ ጭንጫራም አረ ጉዲ ፈላ። ምን ማለት ነው ጭንጫራ? ከየት ነው ያመጣሁት ይህን ቋንቋ ንገሩኝ። እኔ ራሱ አላውቀውም ትርጉም። ምንድነው ጭንጫራ? በኢየሱስ ከየት ነው ያመጣሁት? ጉግል ላይ ሰርች አድርጉና ምን እንደሆነ ንገሩኝ። እና እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻሳ ብለናል። ለቤታችን አዲስ ከሆናችሁ ደግሞ ላይክ እና ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። እናላችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ።
ሀይሚና ብሩክ ሰሞኑን በስማ እንዴት አባታቸው ደስ እንደሚሉ የምር አቤት እኔ እንዴት እንደተመቸኝ አቤት አቤት። ደግሞ አሁን ብሩኬ ከሚለው ስም ወደ የኔ ፍቅር ተቀይሯል። የኔ ፍቅር እማ አባ አይባባሉም፣ አባ እንባባልም ተባብሏል። ብቻ በጣም ነው ደስ የሚሉት የምር። ሀይሚ ራሱ በጣም ነው ለውጥ ያላት ፊቷ በቃ ፍክትን ያለው በቃ የሆነ ደስተኛ ውስጧ ሰላም እንደሆነ ያስታውቃል። ፊቷ ፍክት ብሏል ምናምንና በጣም ነው ደስ ያለኝ። እንግዲህ የሰው ደስታ ማስደሰታችሁ ደግሞ እንግዲህ ምንም ማድረግ አይቻልም። ስትቀጥሉ ዘላለማችሁን ትኖራላችሁ፣ አንድ ቀን ሳትደሰቱ ማለት ነውና ሀይሚዬ እኔ ቅመም ሁሌም ፈጣሪ ጠብቅሽ። ብዙ ሰዎች ብዙ ነገር ሊያረጉሽ ይችላሉ። በጣም ጥንቃቄ ማድረግ እንዳለብሽ ነው የሚገባኝ። በዚህ ሁኔታ ሴቶቹ በጣም እየተናደዱብሽ ነው። ብሩኬ ላንቺ በሚሰጠው ፍቅር በጣም እየተናደዱ ነው። እስካሁን ድረስ አብሮሽ ይሆናል ብለው አላሰቡም ነበረ። ለካ እስካሁን ተስፋ አልቆረጡም። ገባቸው አይደለ? ስለዚህ ሀይሚን የሚወዱ እህቶችን ራሱ እየተሳደቡ ከሶሻል ሚዲያ ለማጥፋት እየሞከሩ ስለሆነ በብርም ሆነ በገንዘብም እች ልጅ የሆነ ነገር እንዳያረጉሽ እና እኔ ጥንቃቄ አርጊ ነው የምልሽ። ምክንያቱም እኛ ሴቶች በጣም ቅናታን ፍጡር ነን። የሆነ ጓደኛችን ሲያልፍለት ጥሩ ትዳር ሲኖረው ምናምን ደስተኛ አልሆንም። ለምን እንደው አናውቅም። እንግዲህ እዛ ሰው ትዳር እኮ የኛ አይሆንም፣ እንደማይሆን እናውቀዋለን። ግን በቃ ሰው ደስ ሲለው የሚደብረው ሰው አለ። እና እንግዲህ ሀይሚ መጠንቀቅ አለብሽ ብዬ ነው ማስበው እንጂ ከዛ ውጭ ሌላ ምንም ያረጉት ነገር የለም። አንቺ እንደዚህ ለነሱ ቦታ ሰጥተሽ መልስ ራሱ መስጠት አያስፈልግም። እንደዚህ በብሎክ ታጠናግሪያቸዋለሽ። ከዛ በኋላ ምን አባታቸው ያመጣሉና እናንተ የፈለገ ብትሳደቡ የፈለገ ብታንቋሽሿት እሱ ከወደዳት ወደዳት ነው ካላስ። እኛ ደግሞ ምንም ነገር ብትሉ አናምናችሁ። ምክንያቱም አሁን የመጣችሁ ናችሁ የብሩኬ ምናምን የምትሉ ሰዎች እንጂ እኛ ድሮ ጀምረን ነው የምንከተላቸው። እኔ ሀይሚ ሀ ብላ ገና አብርሽ ዩቲዩብ ላይ ሲያስተዋውቃት ከዛ ብሩኬ ጋር ስትተዋወቅ በቃ የሀይሚና የብሩክ ቪዲዮ እኔ አንድ ቀን አልፎኝ አያውቅም። አንድ ቀን ማለት ነው። ሁሉንም አያለው። በጣም ነው የምወዳቸው እና እግዚአብሔር እስከ መጨረሻው ያሳምርላችሁ። የጃኒና ያዶናይ ፍቅር እንዳይሆንባችሁ አዎ ጸሎት እናደርጋለን። ሌላ እዩ ናተኝ። እዩ እንግዲህ አሁንም ምንም ማለት ተሳካላት ሊሳካላት አልቻለም። ብትንጨረጨር ብትጮህ ምን ብትል ምንም ሊሆን አልቻለም። እና አሁን ደግሞ ቻናል ሊያዘጉብኝ ነው የሚል የስም ማጥፋት ዘመቻ ስለጀመረች እቺ ልጅ ቻናሏን ሽጣም እነሱ አዘጉብኝ ልትል ስለምትችል ጥንቃቄ ማድረግ አለባችሁ ብሩክና ሀይሚ ማለት ነው። ምክንያቱም ትናንት ተናገረች ቻናል ቢዘጋ ቻናል ከፍታለሁ ምናምን ስትል ነበርና ያልተጻፈ አታንብቢ። ልትሸጭ አስበሻል? ለክርስትናው ቸግሮች ነው ሽጠሽ ከዛ እንደሱ አዘጉብኝ ምናምን ለቴ ማለት ነው። ሌባ የፈለገ ነገር ብትይ አናምንሽም። ሲቀጥል ማንም የሚያደንቀኝ ሰው አለ ነው የሚወደኝ ሰው አለ ያልሽ? ኧረ ማንም አይወድሽም። የምር በራስሽ ኮንተንት ብትመጭ በጣም ነው የምንወድሽ። ኮንተንት ቀይሪ። አሁንም ቢሆን እዩ ኮንተንት ቀይሪ። ማይረባ ኮንተንት አታምጪ። ዝም ብለሽ ሁሌ በእነሱ አይሆንም። እስከ መቼ ነው እንደዚህ እየሰራሽ የምትቀጥዩ?